ሀይሚና ብሩኬ ታግሰው በስተመጨረሻም ፍሬያቸውን ለመብላት በቅተዋል። የታገሰ ሰው ዞሮ ዋጋውን ያገኛል፣ ፍሬውንም ይበላልና እጅግ በጣም ደስ በሚል ፕሮግራም ሀይሚዬ ቅብጥብጥ አድርጎ ሰርፕራይዝ አድርጓታል ቡራችን። በእውነት በጣም ደስ የሚል ፕሮግራም ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እውነት ለመናገር ክብር ለካሜራማን፣ ክብር ለጌኪያችን ማለት ነው። በእርግጥ ሀይሚና ብሩኬ ያው የደመቁ ናቸው ድሮም፣ ነገር ግን ካሜራው እሱ ድምቅ አደረጋቸው እኮ። ልዩ ነው የሆነብኝ ሳይሆን ዝም ብዬ ፈዝቼ እያየኋቸው ነበረና የተለየ ሰርፕራይዝ ነበር ያደረጋት ማለት ነው። ጀግናው እንደው ተባረክ አንተስ። እንዳንተ አይነቱ ሺ ይወለድ ማለት ነው። ሚስቱን እንደዚህ በክብር ቅምጥልጥል አድርጎ ሰርፕራይዝ የሚያደርግ ወንድ በእውነት እኔ ዝም ብዬ እያየሁት ማለት ነው ፕሮግራሙን። እንዴ ይሄ ነገር ትክክለኛ ላይፍ ነው ወይንስ ፊልም ነው አልኩኝ ማለት ነው። ምክንያቱም ብዙ ጊዜ እንግዲህ እንደዚህ ቅብጥብጥ ያለ ደመቅበቅ ያለ ነገር የምናየው ብዙ ጊዜ ፊልም ላይ ነው እና ፊልም ላይ ያሉ ሰዎችን የሆነ ቀረጻ ላይ ፊልም ላይ ያሉ ሰዎችን መሰሉኝ እኮ። በዛ ላይ ደግሞ ብሩካችን ማለት ነው ጀግና ፍቅር አገላለጽ ማለት ሴትን ልጅ እንዴት እንደሚንከባከብ እንዴት ፍቅር መስጠት እንደሚችል ሲችልበት። አንዳንዴ ሀይሚና ብሩኬ ሲጣሉ ማለት ነው ሰዎች ቡግ ይልባቸውና ብሩኬ ፍቅር መስጠት አይችልም፣ ሴትን መንከባከብ አይችልም ይላሉ። ሲናደዱ እኮ ነው፣ ግን ሲናደዱበት ነው እንደዛ የሚሉና ነገር ግን ማለት ነው አቀመጣጠላት እኮ ቅመሟም ማለት ነው። ቅመሟምዬ እንኳን ደስ ያለ። እንግዲህ ቀለበቷን ደቅ አድርጋ ማለት ነው እንትን ላይ አስቀምጣ ነበርና እዚህ ስቶሪዋ ላይ ማለት ነው። አቤት የሀይሚዬ ደስታ በትናንት ዕለት ካጠገቧ ሆኖ ያያት ሰውና በደስታ ነው የፈነጠቀችው። ከደስታዋ ብዛት ራሱ በእንባ ነው የገለጸችውና ይገባሻል እንግዲህ ቅመምዬ ማለት ነው። እውነት ለመናገር በጣም በዚች ባጭር አመት ውስጥ በጣም ብዙ ነገሮችን አይተዋል። እንግዲህ ሚዲያ ላይ የማያወጡት ነገር ራሱ ብዙ ጊዜ በቪዲዮአቸው መካከል ይገልጻሉና የማያወጡት ነገር አለ። ከዛው ላይ ችግር የሚደርስባቸው ለመለያየት ደረጃ ራሱ ያደረሳቸው ነገር ነበር የሆነ ጊዜ ላይ ማለት ነው። ሀይሚ መታ ስትናገር ግን ያንን ሁሉ ተቋቁመው ዛሬ ከዚህ ለመብቃታቸው እግዚአብሔር ይመስገን። በእውነት እጅግ በጣም ነው ደስ ያለኝ። እኔ እንኳን ለዚህ ክብር አበቃችሁ። የወደፊቱን ደግሞ በተስፋ እንጠብቃለን። እንግዲህ ከተወሰነ ጊዜ በኋላ ሀይሚሻን ድል ባለ ሰርግ ነው ማገባት ብሏል ቡራችን ማለት ነው። ቃሉ ፈጻሚ ስለሆነ እናምናሃለን በደንብ አድርገ እንደምታደርገው ለየት ያለ ሰርግ አድርገ ቅመሟን እንደምታገባት በእርግጠኝነት ነው የምናምነውና ብሩካችን እንግዲህ ቤቱን አሟልቶ ምናምን ነገር ፏዝ አድርጎ ነው ትዳሩን መጀመር የሚፈልገው። ስለዚህ የተወሰነ ጊዜ የሚፈልገው ራሱ ለዚህ ይመስለኛልና የእውነት ወርቁ ራሱ ማለት ነው እንዲህ የሚጎተት ወርቅ እኮ ነው ያደረገላት። ይብር ቅመምዬ ግን እድለኛ ነሽ እኮ እግዚአብሔርን። በእርግጥ ብሩኬም እድለኛ ነው፣ አንቺም እድለኛ ነሽ፣ ብሩኬም እድለኛ። በቃ ሁለታችሁ ተሰጣጣችኋል ነው የሚባለው አይደል? እንደዛ ነገር ነውና ማለት ማች አድርጎ ፈጣሪ የፈጠራቸው እስከሚመስለኝ ድረስ ነበር እንደዛ ሳያቸው የነበረውና እንደ ሰው ወሬ ቢሆን ሀይሚና ብሩኬ ዛሬ ደብዛቸው ጠፍቶ ነበረ፣ ተለያይተው ምናምን ነገር፣ እሷም የራሷን ህይወት እሱም የራሷን ህይወት ይጀምር ነበረ ማለት ነው። ነገር ግን የሰው ወሬ እውነተኛ ፍቅርን እንደማይንድ በሀይሚና በብሩኬ ነው የተረዳሁት ማለት ነው። በጣም ሊያለያያቸው ከጫፍ የደረሰ ነገር ግን ሳይሆን ቀርቷል። ለምን? ፍቅር ስለሚያሸንፍና እግዚአብሔር ይመስገን። እንግዲህ እኔ በዚህ መልኩ ስላየዋችሁ ደስ ብሎኛል። ፈጣሪ አምላክ አይለያችሁ፣ የፍቅር አምላክ እሱ ይጎብኛችሁ፣ ፍቅር ከፍቅር ላይ ፍቅር ይጨምርላችሁ፣ የሰው መውደዱንም ጨምሮ ይስጣችሁ፣ ይመቻችሁ። እጅግ በጣም ነው የምታምሩት። ዓለምን ያስደመማችሁት እኮ በትናንትናው ዕለት በተለይ ማለት ነው። እና ዋው ፈጣሪ አምላክ። እናንተ ተመልካቾች ደግሞ ማለት ነው የጨረቃ ፋሚሊም የሀይሚ ቤተሰቦች የብሩኬ ቤተሰቦች እንደዚህ አይነት ቅንጥልጥል የሚያደርግ ባል ይስጣችሁ እህቶች። የምሬን ምርቃት አይናቀምና ፈጣሪ አምላክ እፎይ የምትሉበት ባል ይስጣችሁ ማለት ነው። እና ቅመሟዬ የልብሽን ንጹህነት አይቶ ይመስለኛል ፈጣሪን ብሩኬ ያደለሽ ማለት ነው።